በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ 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 የጌታ ትንሣኤ በዕለተ ፋሲካ ለጌታ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የኢትዮጵያ ንግድ ባንክ ሳምንታዊ የቴሌቪዥን ፕሮግራማችን ተጀምሯል። እንኳን ለ2017 ዓ.ም የትንሣኤ በዓል በሰላም አደረሳችሁ እያልን ለበዓል ያሰናዳንላችሁን ልዩ ፕሮግራሞች ወደ እናንተ የምናደርስ ይሆናል። ፕሮግራሙን እየመራሁ እኔ ማርታ ዘሪሁን ከአዲሱ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት አብሬያችሁ ቆይታ የማደርግ ይሆናል። ወደ ውስጥ ስንዘልቅ ደግሞ የኢትዮጵያ ንግድ ባንክ የዲጂታል ባንኪንግ እና የቅርንጫፍ ባንኪንግ አገልግሎቶችን በተመለከተ መረጃዎችን ሊሰጡን የተለያዩ የስራ ኃላፊዎች እንዲሁም ደንበኞችን የምናገኝ ይሆናል። ለበዓል ያዘጋጀነውን ስጦታ ይዘን ወደ ውስጥ አብረን እንዝለቅ። መልካም በዓል። ወይዘሮ ሳባ እንኳን አደረሳችሁ። የአብይ ብራንች ደንበኞችና ሰራተኞች የኢትዮጵያ ንግድ ባንክ መልካም ምኞቱን ለመግለጽ ይሄንን እቅፍ አበባ በመጣው የተከበራችሁ ተመልካቾቻችን የ2017 ዓ.ም የትንሣኤ በዓልን ለማክበር እንዲሸብረቅ ብለን በአብይ ቅርንጫፍ ውስጥ ነው የምንገኘው። የአብይ ቅርንጫፍ ስራ አስኪያጅ ወይዘሮ ሳባ መዓዛ እንዲሁም አቶ ብሌን ኃይለ ሚካኤል የኢትዮጵያ ንግድ ባንክ የዲጂታል ባንኪንግ ዳይሬክተር አብረውን ይገኛሉ። ከነሱ ጋር ምን አገናኘን ካላችሁ ደግሞ የዲጂታል ባንኪንግ በዓል ወቅት በርካታ ግብይቶች የሚፈጸሙበት የአብይ ቅርንጫፍ ደግሞ ደንበኞችን በስፋት የሚያስተናግድ ቅርንጫፍ እንደመሆኑ ከነሱ ጋር ቆይታችንን የምናደርግ ይሆናል። እናንተም ፕሮግራማችንን እየተከታተላችሁ አብራችሁ እንድትቆዩ ጋብዛችኋለሁ። መልካም በዓል። ወይዘሮ ሳባ እንግዲህ የአብይን ቅርንጫፍ ደንበኞችን በበዓል እንዴት ነው የሚያስተናግደው? እስኪ ቄጤማ ጎዝጉዘን ቡና አቅርበን ዳቦ ብርንሽ አድርገን እንዲሁም ደግሞ የሄድ ኦፊስ አካባቢ ከመሆኑ አንጻር ከደንበኞች ውጭ ደግሞ የስታፉ ደግሞ በዓል ላይ ያለ ድባብ እንዲሰማው አድርገን በደንብ ቅርንጫፋችን ላይ ደስ በሚል ሁኔታ እናዘጋጃለን ማለት ነው። አቶ ብሌን እርስዎ እንግዲህ የዲጂታል ባንኪንግ አገልግሎቱን እንደ መምራቶ በዓልና የዲጂታል ባንኪንግን ምን ያገናኛቸዋል? እሱን እናንሳ። አመሰግናለሁ። በቅድሚያ ለመላው ክርስትና እምነት ተከታዮች እንኳን ለትንሣኤ በዓል አደረሳችሁ። በእነዚህ ወቅቶች ከወትሮ በተለየ የደንበኞቻችን አገልግሎት ተጠቃሚዎች በጣም ከፍተኛ ይሆናል። ስለዚህ በፊት ከነበረው አሰራር የደንበኞቻችን በቀላሉ የበዓል ግብይቶቻቸውን በኢትዮጵያ ንግድ ባንክ የዲጂታል የክፍያ አማራጮች አማካኝነት ክፍያቸውን በቀላሉ እንዲከፍሉ ያስችላል። ይህም ደግሞ ከበዓሉ ጋር ተያይዞ የሚኖረው ጉልበት፣ ጊዜን እንደዚሁም ደግሞ አላስፈላጊ ከሆነ ምዝበራን ደንበኞቻችንን ይጠብቃቸዋል እና ሴኪዩርድ እና ሴፍ በሆነ መንገድ የዓመት በዓል ግብይቶቻቸውን በኢትዮጵያ ንግድ ባንክ የዲጂታል የክፍያ አማራጮች መፈጸም ያስችላቸዋል። የኢትዮጵያ ንግድ ባንክ የስማርት ቅርንጫፎችን በመጀመሪያ በአብይ ቅርንጫፍ ቀጥሎም በቦሌም አሁን ደግሞ በማለቅ ላይ ባሉ በተለያዩ 5 ቦታዎች ላይ የስማርት ቅርንጫፎችን ያደርጋል። ደንበኞች በዲጂታልን በመጠቀም ፎርሞችን ዲጂታሊ ሞልተው ክፍያቸውን ወይም ደግሞ ገንዘብ ማስገባት ማስወጣት የሚችሉበትን ኦቶሜሽን ሰርተን የምናደርግበት ነው። ወይዘሮ ሳባ እዚህ ላይ የምትጨምሪው ነገር አለ? ዲጂታላይዜሽን አድርጎ የከፈተው የመጀመሪያ ቅርንጫፍ አብይ ቅርንጫፍ ነው። ከዚህም በተጨማሪ ደግሞ አብይ ስማርት ቅርንጫፍ ተብሎ 24 ሰዓት አገልግሎት የምንሰጥ ደንበኞች ለምሳሌ በዓል በሚሆንበት ሰዓት ጠዋት ወይ ማታ ቼክ መመንዘር ይኖራል። አካውንት መክፈት ቢችሉም አካውንት መክፈል የሚችሉበት ራሱን የቻለ አይቲኤም የሚባል ማሽን አለ። ስለዚህ ማንኛውም ቅርንጫፍ የሚሰሯቸውን አገልግሎቶች ከስራ ሰዓት ውጭም ሆነ ሁሉንም አገልግሎት መውሰድ ማግኘት ይችላሉ ማለት ነው። ስራዎች በበዓል ወቅት ይበዛሉና በስራ ብዛት ምክንያት በዓልን ሳታከብሪ የቀረሽበት ወይ ደግሞ እንዲሁ ተጣድፈሽ ያሳለፍሽበት ጊዜ ይኖር ይሆን? አዎ አለ። አንድ ለማስታወስ ያህል ከ6 ዓመት በፊት ድንገት ነው ቅዳሜ ቀን ከሰዓት ላይ የገና በዓል ነበር ሰኞና ያ ብዙ ጊዜ ስራ እናከናወናለን ብለን የምናስበው ዋዜማ ቀንም ስለምንሰራ ቅዳሜ ስራ ቀን ስለሆነ እሁድ እንሰራለን ብለን አስቤ ነበርና በአጋጣሚ እሁድ ግቡ ተባለ። ቅዳሜ ከሰዓት ነው የተነገረን፣ እሁድ ግቡ ተባለ። ስለዚህ ዶሮ መግዛት ይኖራል፣ ሽንኩርት መክተፍ ለሰኞ በዓል። ስለዚህ አካባቢያችን ላይ አጋጣሚ ገበያ ነበረ። ትንሽ ጋፕ በሆነበት ሰዓት ላይ ወተን ዶሮ ምናምን ሁሉንም መግዛት የሚገባንን ገዝተን በር ላይ አስቀምጠን ደንበኞችን አስተናግደን ስንጨርስ ይዘን ሄደን ወደ ቤት እንደገና ቤት ደግሞ ስንገባ ደግሞ የቤት ልብሳችንን ደግሞ ለብሰን ወደ ስራ የገባውበት ጊዜ አለ። ይሄን አስታውሳለሁ።
ሴትነትና የስራ ኃላፊነትን እንዴት ታየዋለሽ? ያው ሴቶች ስንባል እንግዲህ አጋጣሚ ሆኖ እግዚአብሔር የተሰጠን ጸጋ አለ። ብዙ ጸጋዎች አሉ። ከተሰጠን አንዱ ጸጋዎች ያው በብልሃት እንድንሰራ፣ ሁለተኛ ደግሞ ለሶስት ነገሮች በአንድ ጊዜ የማከናወን ቢሮ ላይ ስንሆን እንደ ቢሮ ሰራተኛ ሆነን ደንበኞቹን አስተናግደን ደንበኞች የሚጠበቅበት ነገር በሙሉ አድርገን አስደስተን እንደገና ደግሞ ቤት ስንሄድ ደግሞ የቤታችንን ደግሞ ልብስ እንለብስና ደግሞ የእናትነቱን የሚስትነቱን የስራውን ነገር በሙሉ ስናከናውን ነው። ስለዚህ ባላንስ የማድረግ ነገር ኦልሬዲ የተሰጠን ጸጋዎች ስለሆነ ያንን የኢምፕሊመንት የማድረግ ነገር ብቻ ነው ከኛ የሚጠብቀው ማለት ነው። የበዓል ወቅትና የዲጂታል ባንኪንግ ተነጣጥለው የሚታዩ አይደለም። በበዓል ምክንያት ስራ ላይ የተገኘህበት አጋጣሚ ነው ይሆን? ምንድነው ያው የዲጂታል ቻናሎቻችን 24/7 ነው የሚሰሩት። በተለይ ደግሞ የቴክኖሎጂ ሰራተኞች አሉ ከኛ ከዲጂታል ባንኪንግ ጋር ያው አብረን በጋራ የምንሰራው። ለዚህ እዛ አካባቢ የሚሰሩ ሰራተኞች የበዓሉን ያው በሽፍት ነው የሚሰሩት። የበዓሉን ቀን በስራ ላይ የሚያሳልፉበት እድል አለ። ከዚህም ደግሞ በተጨማሪ የተለያዩ የሲስተም ላይ የሚያጋጥሙ ችግሮች ሊፈጠሩ ይችላሉ። በዛ ሰዓት ደግሞ ችግሮችን ለመፍታት ሁሉም በኃላፊ ደረጃም ያለ ሁሉም ሰው ተረባርቦ ገብቶ ለደንበኞች አገልግሎት በትክክል መድረሱን መረጋገጥ አለበትና ይሄ ደግሞ ያው ባንክ ውስጥ እንደ ካልቸር ነው። በጣም ጥሩ። እንግዲህ ቡናውም እየፈላ ነው። የተዘጋጀ ኬክም አለ፣ ህብስትም አለ። እሱን ቆርሰን ደግሞ ጨዋታችንን እንቀጥላለን። በጣም ጥሩ። እናመሰግናለን። እዚህ ደግሞ ኬካችንም አለ፣ ቆርሱልናላችሁ። እናመሰግናለን። በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ የጌታ ትንሣኤ በቀራንዮ ላይ ታየ 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 በጎልጎታ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ የጌታ ትንሣኤ አርባ ቀን አርባ ማገዳ በቆሮንቶስ ጌታ ተፈትኖ በፈጠረው ፍጡር ተመልካቾቻችን የ2017 የትንሣኤ በዓል ዝግጅታችን ከኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም እንደቀጠለ ነው። አቶ ብሌን፣ የኢትዮጵያ ንግድ ባንክ እንግዲህ ቀደም ሲልም በተደጋጋሚ እንዳልነው የዲጂታል ባንኪንግ አገልግሎቱ በበዓል ጊዜያት በስፋት አገልግሎት ይሰጥበታል። ነገር ግን የተለያዩ አይነት የማጭበርበር ወንጀሎችም የሚፈጸሙት በእንደዚህ አይነት ጊዜያት ነውና ከሱ ጋር በተያያዘ ደንበኞች ምን ጥንቃቄ ማድረግ አለባቸው? የኢትዮጵያ ንግድ ባንክ የሚላኩ የተለያዩ የማንቂያ መልእክቶች አሉ። እነሱም በትክክል ማንበብ፣ ከየትኛውም አካል ቢደወልላቸው ከባንክ ነው የደወልነው፣ ሂሳባችሁን ለማስተካከል ነው ወይም እጣ ደርሶናል የሚሉ ጥያቄዎች በሚመጡበት ጊዜ ለነሱ ምላሽ ሳይሰጡ በአቅራቢያቸው ያለ ቅርንጫፍን ወይም ደግሞ በ951 የኢትዮጵያ ንግድ ባንክ የጥሪ ማዕከልን በመደወል እሱን ትክክለኛውን ነገር ማግኘት ይችላሉ። በተጨማሪም ደግሞ ክፍያ በሚፈጽሙበት ጊዜ በተለይ በሞባይል ባንኪንግ ወይም በሲቢ ብር በሚጠቀሙበት ጊዜ በትክክል የተከፋዩን ሰው ሂሳብ ቁጥር በትክክል ማስገባታቸውንም እንዲያረጋግጡ። እንግዲህ የበዓል ወቅት ነው። ምናልባት አንድ ሰው በግ ሊገዛ ሄዶ የበግ ነጋዴውን ሂሳብ በትክክል ካላደረገ እንግዲህ ለሌላ ሰው ይጋብዛል የበዓሉን ማለት ነው። ስለዚህ ያ ደግሞ ደንበኞቻችን ላይ አላስፈላጊ ጉዳት ያደርሳል። ለዚህ ከዚህ ደንበኞቻችን እንዲጠቀሙ። ሌላው የይለፍ ቁጥር ወይም ደግሞ ፓስወርድ የምንለውን ደንበኞቻችን ለማንም ሰው መስጠትና ሼር ማድረግ የለባቸውም። የሞባይል ባንኪንግም እንዲሁም የሞባይል ባንኪንግም የኤቲኤምም ስልክ ቁጥርም ላይ የባንክ ፓስወርድ ብለው ሴቭ የሚያደርጉ ሰዎች አሉ። እነዚህ ነገሮች ጥንቃቄ ማድረግ አለባቸው። ወይዘሮ ሳባ ወደ አንቺ ልመለስና የኢትዮጵያ ንግድ ባንክ ደንበኞችን እንዲሁም ሰራተኞችንም እንኳን አደረሳችሁ መልካም ምኞትሽን እንዲሁም የኢትዮጵያ ንግድ ባንክ አገልግሎትን የቅርንጫፉን አገልግሎትም እንዲጠቀሙ እንድትጋብዢ እድሉን ልስጥ።
ይህንን ቅርንጫፍ መጥተው እንዲመለከቱት እንዲሁም አገልግሎት እንዲወስዱ ላለው ይህንም አገልግሎት የምንሰጠው እንግዲህ ከ2 ሰዓት ጀምሮ እስከ ማታ 11 ሰዓት ተኩል ላይ በቅርንጫፉ ላይ ሰራተኞችን በማግኘት አገልግሎት መስጠት ይቻላል። እንዲሁም በተጨማሪ ደግሞ ከ24 ሰዓት በሙሉ ደግሞ አቤ ስማርት የሚል ቅርንጫፍ ጎኑ ላይ በዋናው መስሪያ ቤት እዚሁ ቅርንጫፍ ጎን ላይ የከፈትነው ቅርንጫፍ አለ። ስለዚህ በማንኛውም 24 ሰዓት አገልግሎት ይሰጣልና እንዲጠቀሙ በማለት ጠይቃለሁ ማለት ነው። አቶ ብሌን ላንተም ይሄንን እድል ደንበኞቻችን የበዓል ግብይታቸውን በጣም አስተማማኝ በሆነው የኢትዮጵያ ንግድ ባንክ የዲጂታል የክፍያ አማራጮች ክፍያቸውን እንዲፈጽሙ ጋብዛለሁ። ከዛም በተጨማሪ ለመላው የክርስትና እምነት ተከታዮች መልካም የትንሳኤ በዓል መልካም በዓል እላለሁ። ከልብ አመሰግናለሁ አቶ ብሌን። ተመልካቾቻችን እንግዲህ የአብይ ቅርንጫፍ ውስጥ ተገኝተን የ2017 ዓ.ም የትንሳኤ በዓልን ምክንያት በማድረግ የነበረንን ቆይታ አጠናቀናል። ከወይዘሮ ሳባና አቶ ብሌን ጋር የነበረን ቆይታም የእስካሁኑን ይመስል ነበር። አሁን ደግሞ በስማርት ቅርንጫፉ ተገኝተን ከደንበኞች ጋር ቆይታ የምናደርግ ይሆናል። እናንተም ፕሮግራማችንን እየተከታተላችሁ አብራችሁ እንድትቆዩ ጋብዛችኋለሁ። መልካም በዓል። ደንበኛችን እንኳን አደረሰሽ። ካናራ አደረሰን። እንኳን ደህና መጣሽ ወደ አብይ ቅርንጫፍ። እዚህ የአብይ ቅርንጫፍ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት በሚገኝበት ስማርት ቅርንጫፉንም ስትጠቀሚ ያገኘው እንዴት አገኘ? ይሄ በጣም ስራ ያቀላል። ምክንያቱም እንደው አንድ ኤክስፒሪየንስ ብነግርሽ የሆነ ጊዜ ዶላር ሳልመነዝር ቀርቼ በጣም ብቻ ረፍዶብኝ ወደ ሌላ ሀገር ልሄድ ነው። ብር ዲፖዚት ማድረግ ነበረብኝ እና ምንድነው ማድረገው እያልኩ እያሰብኩኝ ነበርና እንደዚህ አይነት ሰርቪስ አሁን ስሰማ በጣም ነው ደስ ያለው። እንግዲህ አጋጣሚ በዓል ላይ ነው የተገናኘ ነው። ለበዓል ደግሞ የኢትዮጵያ ንግድ ባንክ የሬዲዮና ቴሌቪዥን ዝግጅት ክፍል ስጦታ አዘጋጅቷል። ስጦታውን የሚሰጡልን ወይዘሮ አዘነጋሽ ወልዴ የብሮድካስት ማኔጅመንት ወይም የሚዲያ ክፍሉ ኃላፊ ናቸው። እሺ፣ ኢትዮጵያ ንግድ ባንክ አመሰግናለሁ በጣም ይህን ስጦታ ለትንሳኤ በዓል መልካም በዓል ሲል ነው ያበረክተው። የግርግዳ ምስል ነውና ኦኬ የኢየሱስ ክርስቶስ ለፋስ በጣም ያምራል። ሳይሆንም ቢሮ ላይ ነው ማለት ያመለክተው። በጣም ያምራል። ናይስ ቸኮሌት አለ። ኦኬ ይሄ ዋሌት ካርድ ከስጦታዎቹ መካከል ተዘጋጅቶ የ5000 ብር ዋጋ ያለው የስጦታ ካርድ ነው። በየትኛውም የኢትዮጵያ ንግድ ባንክ ቅርንጫፍ በመገኘት መመንዘር ይቻላል። እርሶም ለሰዎች ስጦታ ለመስጠት ቢፈልጉ በገንዘብ ከመስጠት ይልቅ በካርድ እንደዚህ መስጠት ይቻላል። በተጨማሪም ደግሞ የዚህ የዋሌት ካርድ አገልግሎት ከኢትዮጵያ ንግድ ባንክ ጋር የሚሰሩ የተለያዩ ሱፐርማርኬቶች እና ሌሎች አገልግሎት ሰጪ ተቋማት አሉና በእነሱ ዘንድ ግብይት ወይም እቃ መሸመት ቢፈልጉ ወይም ግብይት መፈጸም ቢፈልጉ እንደ ጊፍት ካርድ አይነት ነው። በዚህ መጠቀም ይችላሉና በጣም በድጋሚ መልካም የትንሳኤ በዓል እንዲሆንልዎት በጣም አመሰግናለሁ። እንኳን አደረሰ ደንበኛችን። እንኳን አብሮ አደረሰ። ሰላም ነው? ማን እንበል እንተዋወቅ? ስሜ ኤፍሬም ተስፋ ይባላል። እንኳን አደረሳችሁ። እንኳን አብሮ አደረሰ። እንኳን ለትንሳኤ በዓል አደረሰ እያለ ነው ይህን ስጦታ ያበረከተልን። ከኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም የ2017 ዓ.ም የትንሳኤ በዓልን ምክንያት በማድረግ ያሰናዳንላችሁ ልዩ የበዓል ዝግጅታችን በዚህ በአብይ ቅርንጫፍ እንዲሁም በአብይ ስማርት ቅርንጫፍ የእስካሁኑን ይመስል ነበር። ዝግጅታችን ግን አሁንም አላበቃም። ወደ ቦሌ ዲጂታል ቅርንጫፍ ደግሞ አምርተን በተመሳሳይ የዲጂታል ባንኪንግ አገልግሎትን በተመለከተ ከስራ ኃላፊና ከደንበኞች ጋር ቆይታ የምናደርግ ይሆናል። ተመልካቾቻችን ፕሮግራማችንን እየተከታተላችሁ በዓላችሁን እያከበራችሁ ከኛ ጋር አብራችሁን እንድትቆዩ አሁንም በድጋሚ በአክብሮት ጋብዛችኋለሁ። መልካም በዓል፣ መልካም ቆይታ።
የኢትዮጵያ ንግድ ባንክ ቦሌ ቅርንጫፍ ተገኝተናል። ተመልካቾቻችን የ2017 ዓ.ም የትንሳኤ በዓል ልዩ ዝግጅታችን ከኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም እንደቀጠለ ነው። በዚህ በቦሌ ቅርንጫፍ የዲጂታል ባንኪንግ አገልግሎቱን አጠቃላይና የስማርት ቅርንጫፉን አገልግሎት በተመለከተ መረጃዎችን ሊሰጡን የባንኩ የቅርንጫፍ ስራ አስኪያጅ አቶ መስፍን እዚህ እየጠበቁን ይገኛሉ። አቶ መስፍን እንኳን አደረሰ። እንዴት ነህ? ሰላም ነው? እንኳን ደህና ቆያችሁ። የስማርት ቅርንጫፋችሁን ነው እንግዲህ ዛሬ የምንመለከተው። እዚህ ወደዛው ተመልካቾችንም ጋብዣቸዋለሁ። እንኳን ወደ ኢትዮጵያ ንግድ ባንክ የቦሌ ቅርንጫፋችን በደህና መጣችሁ። ይሄኛው የመደበኛ የባንክ አገልግሎት የምንሰጥበት ቅርንጫፋችን ነው። በዚህ በጎን በኩል ደግሞ ልዩ የሆነ የዲጂታል ማዕከል አለ። እዛ ጋር ለበዓል የተዘጋጀ የቡና ፕሮግራም አለ። ቡና እየጠጣ እንድንጫወት ወደዛ። እሺ፣ ተመልካቾችም ከኛ ጋር አብረውን ይዝለቁ። ይሄኛው ማሽን ሪሳይክለር ይባላል። ይሄኛውም ልክ እንደዛኛውም ገንዘብም ይቀበላል። እንደገና ደግሞ እንደ ኤቲኤምም ወጪ ለማድረግ ያገለግላል። ደንበኞቻችን ካርዳቸውንም ተጠቅመው ወይም ደግሞ ያለ ካርድ በሲቢኢ ብር አማካኝነት ገንዘብ ወጪ ማድረግ ይችላሉ። ኢንተራክቲቭ ቴለር ማሽን ነው የሚለው። ይሄ ኢንተራክቲቭ ቴለር ማሽን ይባላል። ይሄን እንደነገርኩሽ ራሱን የቻለ አንድ ቅርንጫፍ ነው ማለት ይቻላል። በጣም በርካታ አገልግሎቶች አንድ ቅርንጫፍ የሚሰጠውን አገልግሎቶች በሙሉ አንድ ደንበኛ መጥቶ ያለምንም ተጨማሪ እገዛ መገልገል ይችላል ማለት ነው። ወጪ ማድረግ እንችላለን። እዚህ ጋራ ለምሳሌ ጀምር የሚል አለ። ይሄን ነካዋለን። ቋንቋ መምረጥ ይቻላል። አማርኛ። ጤና ይስጥልኝ ኢየሩሳሌም። ገንዘብ በማውጣት እንሞክር። እሺ፣ ቁጥር የሚነግሩኛል? 1000 ፖሊስ የሚነግሩኛል? መስፍን አሰፋ ቸርነት። ስንት ብር ነው ጭማሪ የፈለጉት? 400 ብር። መታወቂያ አስገባለችኝ። እዚህ ጋራ መታወቂያዬን እንደዚህ አድርጌ አሳያታለሁ። ሂሳብ ቁጥር ተጠቅሷል። የቁጠባ ሂሳብ ነው የምፈልገው። ከዛ በኋላ ትክክለኛውን ካረጋገጥኩ በኋላ እቺ አዎ የምትለዋን እነካለው። ከዛ በኋላ ፊርማ ይመጣልኛል። መፈረም እችላለሁ ማለት ነው። ከዛ በኋላ ተዘጋጅ የሚለውን እነካለሁ። እባክዎ ይጠብቁ እያለን ነው ገንዘብ ማውጣት። ሌላ ተጨማሪ አገልግሎት ነው? ለጊዜው የለኝም ኢየሩሳሌም። ገንዘቡ ደርሶኛል። እሺ፣ መልካም። ቡናችንን እየጠጣን የምንጫወት ይሆናል። ዳቦም ተዘጋጅቷል። ስለዚህ ዳቦአችንን ቆርሰን ነው ወደ ቀጣዩ የምንሄደው ማለት ነው። ተመልካቾቻችን እናንተም ከኛም ጋር መልካም ቆይታ እንደሚሆንላችሁ ተማመናለሁ። አቶ መስፍን እንግዲህ ዳቦን ትቆርስልናለህ። ከኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም የ2017 ዓ.ም የትንሳኤ በዓል ልዩ ዝግጅታችን እንደቀጠለ ነው። ተመልካቾቻችን አቶ መስፍን ቦሌ ቅርንጫፍ ያለበት አካባቢ ለውጭ ምንዛሬ ግኝትም አንድ አስተዋጽኦ ማድረግ የሚቻልበት ነው እና ከዚህ ጋር በተያያዘ ምን የሚሉን ሀሳብ አለ? የሀገራችን ባህል እንደሚታወቀው እርስ በርስም የምንረዳዳበት በዓል ስለሆነ ብዙ ውጭ ሀገር ወዳጅ ዘመድ ያላቸው ሰዎች ከውጭ ሀገር በብዛት አሁን ገንዘብ የሚላክበት ሁኔታ አለ እና ባንካችንም እንግዲህ ይሄንን ከግምት ውስጥ በማስገባት ለደንበኞቻችንም ያለውን አክብሮትም ለመግለጽ በዓሉንም የተሻለ ለማድረግ በማሰብ ደንበኞቻችን በውጭ ሀገር የኋላ ድርጅቶች ገንዘብ በሚላክላቸው ወቅት ወደ ቅርንጫፋችን መጥተው ሲመነዝሩ ለእያንዳንዱ ዶላር 12 ብር ተጨማሪ ሽልማት አዘጋጅቶ ያቀረበበት ሁኔታ ነው ያለው።
በሐዋላ ድርጅቶች ብቻም ሳይሆን እንደዚሁ የኢትዮ ዳይሬክት እና ካሽጎ ፋስት ፔይ በሚባሉ አፕሊኬሽኖችም ተጠቅመው ደንበኞቻችን ለወዳጅ ዘመዶቻቸው ገንዘብ በሚልኩበት ሰዓት ለላኩት ለእያንዳንዱ ዶላር 12 ብር ተጨማሪ ሽልማት ተዘጋጅቶ ያለ ስለሆነ በዚህ አጋጣሚ ደንበኞቻችን ከውጭ ሀገር የተላከላቸውን ገንዘብ በቅርንጫፋችን ተገኝተው ቢመነዝሩ የሽልማቱም ተጠቃሚ ይሆናሉ። እንደገናም ደግሞ ቀልጣፋ አገልግሎት በቅርንጫፋችን እንደሚያገኙ መግለጽ እፈልጋለሁ። አመሰግናለሁ አቶ መስፍን፣ ጥሩ ቆይታ እያደረግን ነው። አሁን ደግሞ ኬክም ተዘጋጅቷልና እሱን እንዲቆርሱልን የኢትዮጵያ ንግድ ባንክ የብሮድካስት ማኔጅመንት ወይም ደግሞ የሚዲያ ስራ አስኪያጅ ወይዘሮ አዘነጋሽ ወልዴ በኋላ ላይ ደንበኞችን በመሸለም ይቀላቀሉናል። አሁን ደግሞ ኬኩን በመቁረስ እንዲቀላቀሉን እሳቸውን እንጋብዛለሁ። ወይዘሮ አዘነጋሽ እባክዎት። እንደምን አለሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። አቶ መስፍን እንግዲህ የባንክ አገልግሎት ሲታሰብ ቀደም ብሎ በማኑዋል ከነበረው አሁን ላይ ዲጂታሉ ላይ ደርሰናል እና የቅርንጫፉን ስራ በማቅለል ረገድ ምን ያህል አስተዋጽኦ አበርክቷል? ለሰራተኞቹም እንዲሁም ለደንበኞችም ምን ያህል አስተዋጽኦ አበርክቷል ማለት ይቻላል? የቦሌ ቅርንጫፍ ይሄ የዲጂታል ሴንተር ዓለማችን በዲጂታል ቴክኖሎጂ ምን ደረጃ ላይ እንደደረሰች በአንድ በኩል ማሳያ ነው። በሌላ በኩልም ባንካችን በቴክኖሎጂ ረገድ ምን ያህል እንዳደገ በጣም ትልቅ ማሳያ ነው የሚል እምነት አለኝ። ይሄ እድገት ወደፊትም እየቀጠለ ነው የሚሄደው። ደንበኞቻችንም ቢሆን ደግሞ እነዚህን የዲጂታል አገልግሎቶች መጠቀማቸው ከጊዜም ከገንዘብም አንጻር በጣም ትልቅ ጠቀሜታ አለው። ይሄ ብቻም ሳይሆን ደግሞ ከደህንነትም አንጻር ደንበኞቻችን ለምሳሌ ካሽ ገንዘብ በኪሳቸው ይዘው በሚንቀሳቀሱበት ጊዜ ለስርቆት አደጋ የመጋለጥ ሁኔታ ይፈጠራል። ከዛ በተጨማሪም ደግሞ እንደዚሁ አንዳንድ ጊዜ ፎርጀሪ የሆኑ ትክክለኛ ያልሆኑ የገንዘብ ኖቶችም እጃቸው ላይ ሊገቡ የሚችሉበት ሁኔታዎች ሊፈጠሩ ስለሚችሉ ክፍያ ሲፈጽሙም ክፍያ ሲቀበሉ በዲጂታል ቴክኖሎጂዎች ብቻ ቢጠቀሙ ይሄንን የአደጋ ስጋት መቀነስ ይቻላል ማለት ነው። ከኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ዝግጅታችን እንደቀጠለ ነው። በቦሌ ቅርንጫፍ ከስራ አስኪያጁ አቶ መስፍን አሰፋ ጋር ቆይታችን ይቀጥላል። ፕሮግራማችንን እየተከታተላችሁ አብራችሁ እንድትቆዩ ጋብዛችኋለሁ። አቶ መስፍን እንግዲህ ወደ መጨረሻው የቆይታችን ጊዜ ላይ ነው ያለነው። ለተመልካቾቻችን ለደንበኞቻችን የመልካም ምኞት መግለጫው ማስተላለፍ ይችላሉ። አመሰግናለሁ። ለመላው የክርስትና እምነት ተከታይ ደንበኞቻችን፣ ለባንካችን አመራርና ሰራተኞች እንዲሁም ለቅርንጫፋችን ሰራተኞች እንኳን ለትንሳኤ በዓል አደረሳችሁ ማለት እፈልጋለሁ። በዓሉ የሰላም የደስታ በዓል እንዲሆን እመኛለሁ። ከልብ አመሰግናለሁ አቶ መስፍን። የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም የ2017 ዓ.ም የትንሳኤ በዓልን ምክንያት በማድረግ በአብይ ቅርንጫፍና በቦሌ ቅርንጫፍ ተገኝቶ ያሰናዳንላችሁ ልዩ የበዓል ዝግጅታችን የቦሌ ቅርንጫፍ ወይም ደግሞ የስማርት ሴንተሩ አገልግሎት ምን ይመስላል በሚል ከደንበኞችም ጋር ቆይታ የምናደርግ ይሆናል። ጥቂት ቆይታ ነው የሚኖረን። እንዴት ነሽ? ከኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ነው። ወይዘሮ አዘነጋሽ ወልዴ የብሮድካስት ማኔጅመንት ስራ አስኪያጅ ናቸው። የኢትዮጵያ ንግድ ባንክ ለትንሳኤ በዓል እንኳን አደረሰሽ ይላል። ለመገልገል መርጠሽ ስለመጣሽ በማመስገን ነው። በጣም አመሰግናለሁ። እስኪ ስለ ኢትዮጵያ ንግድ ባንክ ያለሽን ሀሳብ ደግሞ እኔ ልቀበልሽና ከስምሽን ጀምር እንተዋወቅ። እሺ፣ እኔ ሰላም ለማ እባላለሁ።
ለምሳሌ ኤክስቼንጅ ሬቶችን ማወቅ ለኛ ሲያስፈልገን ማለት ነው ኢዝሊ እዚህ መተሽ መጠቀም ትችያለሽ። ወረፋ ጠብቀሽም ወይም አላደለ የሰዎችን ጠብቀሽ ከመታረቂ ኢንዲፔንደንት ያደርግሻል። መተሽ ትሞክሪያለሽ፣ ታገኘዋለሽ ማለት ነው ምን ላይ እንዳለን። ሌላም ሀገር ስትሄጂ አሁን ቀላል ነው ያልኩት ኦንላይን ላይ ቼክ ማድረግ ኢቭን ፔመንት ሁሉ ከውጭ ሆኜ አደርጋለሁኝ እና በዚህ ደረጃ ስማርት የሆነ ሰርቪስ ስናገኝ እንትዱ ሰፋ ይላል ማለት ነው። ሁሉንም ሰው ያካተተ አገልግሎት ይሆናል ማለት ነው ለኢትዮጵያ ንግድ ባንክ። ሰው ይሄ ቨርቹዋል አይደለ እንደውም አምሽተን ስለምንሰራ እኛ እንደ ድርጅት ብዙ ሰዎች የነሱንም ሀሳብ ያለሆይ መተው እኛም ጋር ይጠይቃሉ። ንግድ ባንክ እንደዚህ ብር ልናወጣ ነው ምናምን ሲሉ ኢዝሊ 24 hours ሰርቪስ ይሰጣል ብሎ ዳይሬክት ማድረግ በራሱ ያኮራል። ምክንያቱም ድሮ እንደዚህ አልተለመደም። አሁን ግን ሰዎች ከጊዜ አንፃር ብዙ መጠቀም ትችላለሽ። መልካም የትንሳኤ በዓል እንመኝልሻለን። ሰላም በጣም አመሰግናለሁ። በእውነት ይሄ ትልቅ ስጦታ ነው። እንግዲህ አብረን ወደፊትም እንሰራለን ብዬ አስባለሁ። መልካም ዓመት በዓል። እሺ እናመሰግናለን። ሰላም ደንበኛችን እንኳን አደረሰ። እንኳን አብሮ አደረሰ። ለትንሳኤ በዓል የበዓል ፕሮግራም እንግዳችን ልናደርግህ ነው። እሺ እንኳን አደረሰ። እንኳን አብሮ አደረሰ። ኢትዮጵያ ንግድ ባንክ ይህንን ስጦታ እዚህ ደንበኛ ስለሆንክም እዚህ ስለተገለገልክም በማሰብ ይህን ስጦታ አዘጋጅቶልሃል። በረከት ርዕሰ እባላለሁ። ኢትዮጵያ ንግድ ባንክ ከ20 ዓመት አካባቢ ደንበኛ ነኝ። የትኞቹን አገልግሎቶች ይጠቀማሉ በረከት? ሁሉም አገልግሎት ላይ አለው። ከረንት አካውንትም አለኝ፣ ሴቪንግም አለኝ። ከዚህ ቀደምም ደግሞ በኤክስፖርትም ላይ በተወሰነ መልኩ ሰርቻለሁ። እዚሁ ብራንች ላይ አሬም ነበረኝ ሰርቻለሁ። ግን አሁን ከረንት ላይ አክቲቭሊ የምሰራበት ሴቪንግም ከረንትም አካውንት አለኝ፣ የድርጅትም የራሴም አካውንት አለኝ። በካርድም እጠቀማለሁ። አፕሱ በጣም ቀላል እና በጣም አገልግሎት ምቹ ስለሆነ በጣም የምጠቀመው ደግሞ አፕሱን ነው። አፕሱን አውርጄ በዛ ብዙ ነገር የምገለገለው በሱ ነው። ክፍያ መፈጸመው ብዙ ነገሮችን ማከናወነው ያው ካለሁበት ቦታ ሆኜ ኖት ኢትዮጵያ ውስጥ አለ ከኢትዮጵያ ውጭ ሆኜ መገለገልበት በበለጠ ሞባይል ባንኪንጉን ለኔ በጣም ምቹ የምሰራውን ስራ በቀላል እንድሰራ የሚረዳኝ ስለሆነ ያን በብዛት ተጠቅማለሁ። በጣም እናመሰግናለን። አቶ በረከት መልካም በዓል ይሁንልኝ። አመሰግናለሁ። እሺ መልካም ቀን። አቶ መስፍን እንዴት ናችሁ? ጥሩ ጊዜ ነበረ። እናመሰግናለን። ቆይታችን እንዴት አገኛችሁት? ቅርንጫፋችን ምን ይመስላል? ቆንጆ ነበር። ከደንበኞችም ጥሩ አስተያየት ሰምተናል። በጣም ቆንጆ ነው። ያው እንግዲህ ጥሩ ፐርፎርም እንደምታደርግ እንተማመናለን። በዓሉም ቆንጆ እንደሚሆን እንተማመናለን። እናመሰግናለን። እኛም ለቆይታችን መልካም በዓል ይሁን። እኔ በጣም አመሰግናለሁ ወይዘሮ አዘነጋሽና አቶ መስፍን ቀደም ሲል ደንበኞችን የሸለምንበት እንዲሁም ደግሞ የዲጂታል ባንኪንግ አገልግሎቶችንን በተመለከተ ለተመልካቾች መረጃ የሰጠንበት ፕሮግራማችን በዚህ ተጠናቋል። ከልብ አመሰግናለሁ። እኛም እናመሰግንሻለን። ተመልካቾቻችን የ2017 ዓ.ም የትንሳኤ በዓልን ምክንያት በማድረግ ያሰናዳንላችሁ የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ልዩ መሰናዷችን የእስካሁኑን ይመስል ነበር። ፕሮግራሙን በመምራት እኔ ማርታ ዘሪሁን ከመላው የስቱዲዮ ባለሙያዎችና የካሜራ ባለሙያዎች እንዲሁም የዝግጅት ክፍል ባልደረቦች ጋር አብሬያችሁ ቆይታ አድርጌያለሁ። ሳምንት በሌሎች መደበኛ ዝግጅቶቻችን እስከምንገናኝ ድረስ መልካም ሳምንት ተመኘን። ሰላም ቆዩ። ታሪክ የሚያኮራ ሁሌም የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት ባንክ